ደህና ነኝ። ወደ ሀገር ገብቻለሁ። አሁን ያለሁት አዲስ አበባ ኢትዮጵያ ነው። በጣም ይወርዳል። ድንገት ሙቀት ሀገር ስለነበርኩኝ ሳቋል። ያንተ ጠላት ማንም አይደለም። ይህን ደግሞ ነግሬህ ነው፣ በፊት ለፊት ነው የማደርገው። አንተ ወንድ ነህ። እስቲ በአዲስ አበባ ኤርፖርት ተሳፍረክና እኔ አንተን ካልሰራውልክ ባብኝ እኔ አንተን ካልሰራውልክ ማለት ነው። አንተ አረመኔ፣ አንተ ለማንም የማትሆን ሰው ነህ። ሰላም እንግዲህ ወደ ኢትዮጵያ ገብታለች። ሰይድ ላይ እየዛተች ነው። ኢትዮጵያ ኤርላይን በሱ ተሳፍረና አሳየካለው እያለችው ነው። አንተ መላጣ፣ አንተ ደደብ፣ አንተ ምን እያለች ናት። እና አልሙሄም አንቺ እንኳን በሰላም ገባሽ። ለሚያልፍ ቀን የማያልፈውን ቃላት መናገር በኋላ ዋጋም ያስከፍለናል፣ መልሶ ይቆጨናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር። ባካችሁ ቪዲዮን እስከ መጨረሻ ይዩልኝ። ያኔ 6 ደቂቃ ቢሆን ነው። እንግዲህ አንዳንዴ እንዲህ ነው ብለዋል እና ያው ሰይድ ላይ ውርጅብኝ እንትን ብላለች ሰላም። ያው ምንም ቢሆን ሱመያ ጓደኛሽ ናት። የሱመያ ልጆች ደግሞ የሰይር ናቸው። ቢያንስ በተዘዋዋሪው የምትወጃት ዋጋ መከፍሊላት ጓደኛ ባሏ ነው። አንድ ቀን ደግሞ አይታወቅም፣ እሱም በስራው ሊያፍር ይችላል። ስራው ትክክል ነው ማለት አይደለም። እኛም በሰዓቱ በጣም ተሰምቶናል። ሁሉም ሰው ስደት ላይ ያለው ሰው ይገባዋል። እንደዛ አንቺ ያለሽበቱ ነገር ከባድ ነው፣ ግን ሰይድ ያንን ማድረግ አልነበረበትም። አሳልፋ የሰጠችሽም ደግሞ ሀዋ ናት እና እሷም አናዳኛለች። እውነቱን ለመናገር በፈለገ ነገር ይሁን እንደዚህ ያደርጋል መታለል ምን ማለት የሚባል ነገር የለም። አሳልፋ የሰጠቻት እሷ ናት። ያው እሷም አሳልፋ ባሰጥሽ ሰይድ ይሄንን ማያረግም አያገኝሽም። ያው ሁሉ ነገር ለኸይር ነው። አላህ እንኳን በሰላም ወደ ሀገርሽ አስገባሽ። ሁሉን ነገር ደግሞ ትተሽ በቀል ለማንም አይጠቅምም። ሁሉን ነገር ትተሽ ሰላምን የመሰለ ነገር የለም። ሱመያም ውሸቷን ነው። ያው ሶሻል ሚዲያ ላይ ገንዘብ የሚገኝበት ነው፣ ስራም ነው እና እነሱ ስራ አድርገው ታርጌት አድርገውታል። ያው እሷም ዙራም ታርቀው አንድ ላይ መሆናቸው አይቀርም። ምንም ቢሆን የመጀመሪያ ባሏ ነው፣ የልጅነት ባሏ ነው፣ የስደት ባሏ ነው፣ የልጆቹ አባት ነው። ብዙ ነገር ያያይዛቸዋልና ቢያንስ ሰላም ሁሉ ጊዜ እንደደፈረሰ አይቀርም። አንድ ቀን ነገሮች ሁሉ ይጠሩና ስለሚያተዛዝበን ክፉ ነገር ባትናገሪ፣ አንድ ቀን ሶስታችሁም አንድ ላይ ቪዲዮ የምትሰሩ ቀን ሊኖር ይችላልና መተዛዘብ ስለሚሆን እሷም ቅር ይላታል። ብዙን ጊዜ እናንተ የምትጠሉት ሰው እናንተ ብትናገሩት ነው እንጂ የምትደሰቱት ሰው ሲነካባችሁ አትወዱም። ሁላችንም እንደዚህ አይነት ስሜት የሚሰማን ስሜት አለና ሱመያውን ሰይድን የፈለገችውን ነገር ማለት ትችላለች፣ ደስም ይላታል በራሷ መንገድ። ግን ሰው ሲናገረው ምን ሲለው ሊከፋት ይችላል። ራሳችሁ ብትሰርቡት ራሳችሁ ብትመቱት ይሻላችኋል ያን ሰውዬ። ግን ሌላ ሰው ሲነካባችሁ ደግሞ ያንገበግባችኋል እና ሱመያም ልትቀየመች ትችላለች በምትናገሪው ነገር። ኢትዮጵያ ኤርላይን ላይ ከመጣክ አሳይካለሁ። አንተ ወንድ ነክ በዛና ቶሎ ወሱ ወንድ ነው ሲጀመርና የእናንተ ብጥብጥ መቼም አያልቅም። እናንተም ነገሮችን አትቋጩም። ያው አንቺ እንግዲህ ለጓደኛሽ የከፈልሽው ዋጋ ነው። እሱም ደግሞ በዛን ሰዓት ያው የሚሰማውን ስሜት ተሰምቶት ነው ሚስቴን አገናኘኝ ያለው። ሌላ ወንድ ቢሆን እውነት ነው እንደምትናገሪው፣ ግን የራሷ ባል ነው እሱ። በዚህም ብሎ ሚስቱና ልጆችን ማግኘት ነው የሚፈልገው። ያው እንግዲህ የሰው ልጅ ያው ስህተት ይሰራል። አንዴ ስህተት ተፈጥሯል እና እኔ አሁን ላይ እውነቱን ለመናገር ሰይድ ላይ እየፈረርኩበት አይደለም፣ ሱመያ ላይ ነው እየፈረርኩ ያለሁት። ለምን እሱ ጥፋቱን አውቆ ጥፋተኛ ነኝ ብሎ አልቅሶም ምንም ብሎ ዋጋ ከፍሎ ይቅርታ ጠይቋታል። ከይቅርታ በላይ ደግሞ ምንም ነገር የለም። አላህ ራሱ ስንት ወንጀል ሰርተን አላህ Subhanahu Wa Ta'ala ወንጀላችን ሸፍኖልን አይባችን ሰትሮልን እቅር የሚለን ጌታ ነው። ከወንጀላችን የሚያጸዳን አላህ ብቻ ነው።
እሱ እንኳን ገፎሩ ረሂም ነው። አላህ ይቅር የሚለንን ወንጀላችን እኛ ሰዎች ማንንና ነው ይቅርታ ማንለው? ወደ አላህ መንገር ብናስበው ይቅርታ ትልቅነት ነው። ይቅርታ ማንነት ነው። ሱመያ ለሰይድ ይቅርታ ብታረግለት ምንም አይቀነስም። አሁን ላይ እሷ ናት እያነደደችኝ ያለች። በቃ አንድ ተሰቃየ፣ ዋጋ ከፈለ። እንደገና ደግሞ አዩንም ተይልኝ ካልሽኝ እተውልሻለሁ ተዋታለሁ አለ። በቃ ልጅ ወለደ አልወለደ እኔ ስለ ልጁ መስሎም አይታየኝም። ለምን በፊት የሚሰራው ቪዲዮ አይታችሁ እንደሆነ እንደ ባሌና ሚስት ሁለት መኝታ አለ። ሱመያ እንደተናገረችው ድራማ እየሰሩ ነው። በዛን ሰዓት ሰይድ ከሌላ ሴት ጋራ ባልና ሚስቱ ነው አንሶላ ውስጥ እየገባ ነው። ሰይጣን አለ። በዛን ሰዓት ሊሳሳት ይችላል። እንደውም ሰይድ ጨዋ ነው ማለት ይቻላል። እንደውም 3-4 ልጅ መኖር ነበረበት። እና እንደዚህም ባትሆኚ ሌላም ሰውም እናንተ መሀል ገብቶ መሰደብም የለበትም፣ መወቀስም የለበትም፣ መጎዳትም የለበትም። በእናንተ ምክንያት ነው ሰላም ዛሬ እየተጎዳች ያለችው። በባህር ላይ የሆነ ነገር ብትሆን አንድ አደጋ ቢገጥምባት ሱመያ ምንም የለውበትም፣ ሰይድም ምንም የለውበትም ነው የምትሉት። እና እሷ በመሀል ቤት